ብቸኝነት ተሰምቷችሁ ያውቃል? ዓለም ፊቷን ያዞረችባችሁ መስሏችሁ በዙሪያችሁ ያሉትን ሰዎች እንዲረዷችሁ በምትጠብቁበት ጊዜ ያጣችሁበት ቅጽበት ውስጥ አልፋችሁ ታውቃላችሁ? ያ የጨለማ ጊዜ፣ ያ የጭንቀት ሰዓት ብዙዎቻችንን ማን ከኔ ጋር አለ ብለን እንድንጠይቅ አድርጎናል። ውድ የዋንቲቲዩብ ቤተሰቦች፣ በዛሬው ቪዲዮ ለዚህ ጥያቄ የምስራች ይዤላችሁ ቀርቤያለሁ። ምስራቹ በአንድ ስም ውስጥ ይገኛል። ስሙም አማኑኤል ይባላል። ይህ ስም የተራ ፊደላት ድርድር አይደለም። ይህ ስም ለሺህ ዓመታት የኢትዮጵያ ሕዝብ በመከራ በጦርነትና በረሃብ መካከል ሲያጸና የኖረ የማይጠፋ ችቦ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ግን ይህ ምን ማለት ነው? አምላክ ከኛ ጋር መሆኑ እንዴት ሕይወታችንን ይለውጠዋል? ለምንስ ነው ቤተክርስቲያናችን በየወሩ በ28ኛው ቀን ይህንን ስም በልዩ ሁኔታ የምታስበው? ዛሬ እግዚአብሔር በእውነት ከኛ ጋር መሆኑን በዕለት ተዕለት ሕይወታችን በፈተናችንና በደስታችን ውስጥ ያለውን ጥልቅ ምስጢርና ኃይል በጥልቀት እንመረምራለን። ቪዲዮውን እስከ መጨረሻው በመመልከት በብቸኝነት ፈንታ መጽናናትን፣ በጭንቀት ፈንታ ሰላምን የምናገኝበትን ምስጢር እናገኛለን። ስለ አማኑኤል ምስጢር ለመረዳት ወደ ነቢዩ ኢሳይያስ ዘመን መጓዝ አለብን። እስራኤላውያን በታላቅ ጭንቀትና በጠላት ተከበው በነበሩበት ወቅት እግዚአብሔር ለነቢዩ ኢሳይያስ አንድ አስገራሚ ትንቢት ሰጠው። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ይህ ምልክት ምን ነበር? የድንግል መጸነስ ብቻ አይደለም። ዋናው ምልክት አማኑኤል የሚለው ስም ነው። አምላክ ረቂቅ ሆኖ በሰማይ ሆኖ ብቻ አይመለከተንም። እንደኛ ሰው ሆኖ በስጋ ተገልጦ በድካማችንና በመከራችን ውስጥ አብሮ ሊሆን መጣ። አማኑኤል ማለት እግዚአብሔር ወደ ሰማይ እንድንወጣ ሳይጠብቅ እርሱ ራሱ ወደኛ የወረደበት የፍቅር አዋጅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት 28ኛው ቀን ለአማኑኤል የተሰጠው ያለ ምክንያት አይደለም። ይህ ቀን ከልደት በ29ኛው ቀንና ከብስራት ቅዱስ ገብርኤል የምስራቹን ለድንግል ማርያም የተናገረበት ጋር የተያያዘ ነው። አማኑኤልን ማሰብ ማለት የክርስቶስን ሰው የመሆንና ዓለምን የማዳን ስራውን በጥቅሉ ማሰብ ነው። እረኞች የምስራቹን የሰሙበትን፣ መላእክት የዘመሩበትንና አምላክ በመካከላችን ተኝቶ የታየበትን አጠቃላይ ምስጢር እናስባለን። 28 ቁጥር እንደ ቤተ ክርስቲያን አባቶች ትርጓሜ አምላክ ለአባቶቻችን የገባው የምህረት ቃል ኪዳን ፍጻሜ ያገኘበት ቀን ያሳያል። ስለዚህ 28 ቀን የምህረትና የተስፋ ቀን ነው። አማኑኤል ማለት ለቀደሙት ሰዎች ብቻ አይደለም። ዛሬ እግዚአብሔር ከኛ ጋር መሆኑ ምን ማለት ነው? ወዳጆቼ፣ በህመም አልጋ ላይ ስንሆን አማኑኤል ከኛ ጋር ነው። በብቸኝነት ስንዋጥ፣ ወዳጆቻችን ሲርቁን አማኑኤል ከኛ ጋር ነው። በስራችን፣ በትምህርታችን፣ በቤተሰቦቻችን ፈተና ሲገጥመን አማኑኤል ከኛ ጋር ነው። ይህ ማለት ችግር አይገጥመንም ማለት አይደለም። ነገር ግን ችግሩ እኛን ብቻችንን የመጣል ኃይል የለውም ማለት ነው። ምክንያቱም ኃይሉ አምላክ በእኛ ውስጥ ነው። አማኑኤል የሚለው እምነት ነው። በችግር ጊዜ ጸንተን እንድንቆም ተስፋ እንዳንቆርጥ የሚያደርገን አማኑኤል የማይጠፋው ተስፋችን ነው። የዋንቲቲዩብ ቤተሰቦች፣ የአማኑኤል ቸርነት፣ የማይተወው ጥበቃና የምህረት ቃል ኪዳን ከሁላችን ጋር ይሁን። ዛሬ በፈተና ውስጥ ያለን፣ በብቸኝነት የተዋጥን ሁሉ አንድ ነገር እናስታውስ፣ ብቻችንን አይደለንም። በሰማይ ብቻ ሳይሆን በመካከላችን ያለው አማኑኤል ከኛ ጋር ነው። ስለ አማኑኤል ታሪክና የ28ኛው ቀን ምስጢር የነበረን ቆይታ ይህን ይመስል ነበር። ይህ ቪዲዮ መጽናኛና እውቀት እንደጨመረላችሁ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ላይክ በማድረግ ድጋፋችሁን አሳዩ። እንዲህ ያሉ መንፈሳዊና ተስፋ የሚሰጡ መልእክቶችንም ለወዳጅ ዘመዶ እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየወሩ የቅዱሳን በዓላትን ምስጢር አብረን እናያለን። በየትኛው መንፈሳዊ ርዕስ በቀጣይ ቪዲዮ እንድንሰራላችሁ ትፈልጋላችሁ? ኮመንት ላይ ጻፉልን።
ስለተከታተላችሁን ከልብ እናመሰግናለን። የአማኑኤል ሰላም በሁላችን ላይ ይደር። አሜን።